ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራም የምነግራችሁ ድንገተኛ ገዳይ ከሚባለው የልብ ህመም ራሳችሁን የምትጠብቁበት መንገድ ነው የምናየው። በተለይ ዛሬ ይሄን ሐሳብ ማነሳው የልብ ህመም በአሁኑ ሰዓት ላይ በጣም እየተበራከተ መጥቷል። የበርካታ ሰዎችንም ህይወት እየቀጠፈ ይገኛል። በተለይ በድንገት በተኙበት ህይወታቸው የሚያልፍ ድንገት ወድቀው የልብ ህመም እየተባለ ህይወታቸው የሚያልፍ እንደዚህ አይነት ነገሮች አሁን ላይ በጣም እየተበራከቱ መጥቷል። ይሄ ዋነኛው ምክንያት በተለይ ከዚህ ከአመጋገብ ከአኗኗር ጋር ተያይዞ የሚመጣ ነገር ነው። ስለዚህ በተለይ እስቲ ለልብ ጤንነት የሚረዱ ምግቦች ምንድናቸው? በተለይ ዛሬ መርጬ የምነግራችሁ ምግቦች አሉ። እነዚህን ምግቦች የምግብ ስርዓታችሁ ስር እያካተታችሁ ብትመገቧቸው ለልባችሁ ጤንነት በጣም አስፈላጊ ናቸው። እነዚህን ምግቦች ብትበሉ ልባችሁ ከተለያዩ ህመሞች እንዲጠበቅ ያደርጋል ማለት ነው። ስለዚህ አስቀድመን ለከፋ ጉዳት ሳንዳረግ ልባችንን አመጋገባችንን በማስተካከል ለልብ ጤንነት አስፈላጊ የሆኑ ምግቦችን በመመገብ ልብን መጠበቅ ያስፈልጋል ማለት ነው። እስቲ ለልብ ጤንነት የሚረዱ ምግቦች ምንድናቸው የሚለውን በዚህ ቪዲዮ እናያለን። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ እና ሼር አድርጋችሁ በርካቶች ጋር እንዲደርስ እንዲማሩበት አድርጉ። በቀጥታ ወደ ሐሳባችን እንግባ። በመጀመሪያ ደረጃ ለልብ ጤንነት በጣም ጠቃሚ አስፈላጊ የሆነው ለውዝ ነው። በነገራችን ላይ ለውዝ በውስጡ በጣም ከፍተኛ ማግኒዥየም እናገኛለን። በተለይ ይሄ ለውዝ ውስጥ የምናገኘው ማግኒዥየም ለልብ ጤና በጣም ጠቃሚ ነው። ለሱ ብቻ ሳይሆን ለብዙ ነገሮች፣ ለምሳሌ ማግኒዥየም የኮሌስትሮል መጠን ጤናማ እንዲሆን ሰውነት ላይ ያደርጋል፣ ግፊትን ይቆጣጠራል። እነዚህ ነገሮች ደግሞ በቀጥታ ከልብ ህመም ጋር ይያያዛል። ለምሳሌ ሰውነት ላይ ኤልዲኤል ወይንም መጥፎ የኮሌስትሮል አይነት በሚጨምርበት ጊዜ በተለይ የደም ቧንቧ ላይ ይሄ የኮሌስትሮል መጥፎ የኮሌስትሮል አይነት እየተለጠፈ በሚሄድበት ጊዜ የደም ቧንቧችንን እያጠበበ ይሄዳል። ያኔ ልብ በበቂ ሁኔታ ደም ማሰራጨት ያቅተዋል፣ ይጨነቃል። ይሄ ለተለያዩ የልብ ህመሞች ይዳርጋችኋል፣ ግፊትም ከፍ ይላል። ስለዚህ ለውዝን ስትመገቡ ማግኒዥየም ወደ ሰውነት ሲገባ ይሄ መጥፎ የኮሌስትሮል አይነት ከሰውነት ላይ እየቀነሰ ይሄዳል፣ ግፊታችሁ የተስተካከለ ይሆናል። በተዘዋዋሪ ልባችሁ ጭንቀት ይቀንስለታል፣ ጤናማ ይሆናል ማለት ነው። ስለዚህ ብትችሉ ለውዝን በጤናማ መንገድ መመገብ አንደኛው የልባችሁን ጤና የምትጠብቁበት ነው። ሌላኛው ሐባብ ነው የምናየው። ሐባብ ከፍተኛ ሲትሪክ አሲድ በውስጡ እናገኛለን። እንደዚሁም ደግሞ የናይትሪክ ኦክሳይድ ሰውነታችን ላይ እንዲመረት የሚያደርግልን ዋነኛው ሲትሪክ አሲድ ስለሆነ ይሄ ለምሳሌ የደም ግፊታችንን ለመቆጣጠር ይረዳናል። ከዛ ባለፈ ደግሞ ቫይታሚን ኤ እናገኛለን። በተለይ ሐባብ ውስጥ የምናገኘው ቫይታሚን ኤ ከልብ ጤና ባለፈ ለቆዳ፣ ለመተንፈሻ አካላት ጤና፣ ለአይናችን፣ ለጆሮ፣ ሴቶች ደግሞ በእርግዝና ጊዜ ከዚህ ከእርግዝና ጋር ተያይዞ ለልጅ እድገትም በጣም ትልቅ አስተዋጽኦ ያደርጋል። ለልባችን ጤና በጣም ጥሩ ነው። ስለዚህ ሐባብም እንደዚሁ ብትመገቡ ለልባችሁ ይረዳል። ሌላው ባቄላን ማንሳት ፈልጋለሁ። ባቄላ በነገራችን ላይ ለሰውነታችሁ በጣም አስፈላጊ ከሆኑ ምግቦች አንዱ ነው። በውስጡ በጣም ከፍተኛ ማግኒዥየም፣ አይረን፣ ፖታሺየም እናገኛለን። ይሄ የደም ግፊታችሁን ያስተካክላል። በነገራችን ላይ እስካሁን ሳወራ ካስተዋላችሁ እያንዳንዱ ላይ የደም ግፊት እያልኩ አነሳለሁ። ምክንያቱም ለልብ ህመምና ለተለያዩ ችግሮች የሚዳረገን አንዱና ዋነኛው የደም ግፊት ስለሆነ ነው። የደም ግፊታችንን ካልተቆጣጠርነው ልብ ላይ ትልቅ ጫና ያሳድራል። ለልብ ህመም ከዛም ባለፈ ለስትሮክ፣ ለተለያዩ ነገሮች ያጋልጣል። የደም ግፊትን ማስተካከል ደግሞ ብዙ ተያያዥ ችግሮችን ይቀርፋል ማለት ነው። ስለዚህ ባቄላንም እንደዚሁ ስትመገቡ በውስጡ የምታገኟቸው ማግኒዥየም፣ አይረን፣ ፖታሺየም እና መሰል ነገሮች የደም ግፊታችሁን ያስተካክላል። ከፍተኛ የደም ግፊት ካለ እንዲቀንስ ያደርጋል። በነገራችን ላይ እሱ ብቻ ሳይሆን የኮሌስትሮል መጠን እንደዚሁ ሰውነት ላይ ይሄ መጥፎ የኮሌስትሮል አይነት እንዳይጨምር የመከላከል ስራን ይሰራል። በአጠቃላይ ለልባችሁ ጤና ጥሩ ነው ማለት ነው። ስለዚህ ባቄላ መመገብ ያስፈልጋል። ሌላ
ዳርክ ቸኮሌትን ማንሳት ፈልጋለሁ። ዳርክ ቸኮሌት ከዚህ ቀደም ራሱን ችሎ የዳርክ ቸኮሌት ጠቀሜታን ቪዲዮ ሰርቼላችኋለሁ። ሞር ስለ ዳርክ ቸኮሌት በደንብ ማወቅ የምትፈልጉ ሰዎች እሱን ቪዲዮ ማየት ትችላላችሁ። እዚህ ጋር አሁን ከልብ ጋር አያይዘን ዳርክ ቸኮሌትን ስናነሳው ይሄ ዳርክ ቸኮሌት ከፍተኛ አንቲኦክሲደንት እናገኛለን። በተለይ ይሄ የደም ሴሎችን ጤና በከፍተኛ ሁኔታ ያሻሽላል። ይሄ ሲጋራ ከማጨስ አንዳንድ ከአየር ንብረት ጋር ተያይዞ ስፖርትን አብዝቶ ከመስራት ጋር ተያይዞ ከእንደዚህ አይነት ጉዳዮች ጋር ተያይዞ የሚመጣ የሴሎች ውድመትን በከፍተኛ ሁኔታ ይከላከላል። ዳርክ ቸኮሌት ስትመገቡ ይሄ የደም ሴሎቻችሁ ጤናማ እንዲሆኑ ያደርጋል። የደም ሴል ጤናማ ሆነ ማለት ልባችሁን በተዘዋዋሪ ጤናማ ይሆናል ማለት ነው። ስለዚህ ዳርክ ቸኮሌት ከልብ ጋር ከደም ሴሎች ጋር ተያይዞ ትልቅ ጥቅም ስላለው እሱን ብትመገቡ እንደዚሁ ለልባችሁ ጥሩ ነው። ሌላ ጎመንን ነው ማነሳው። ጎመን ፖታሺየም ስላለው ነው አሁን እዚህ ጋር የሚነሳው። ጎመን ከፍተኛ ፖታሺየም እናገኛለን። በተለይ ይሄ ጎመን ውስጥ የምናገኘውን ፖታሺየም የደም ግፊት ሰውነታችን ላይ የተረጋጋ እንዲሆን ያደርጋል። ለልብ ጤንነትም ጎመን ውስጥ የምናገኘው ፖታሺየም በጣም አስፈላጊ ነው። እንደዚሁ ጎመን ብትመገቡ ከደም ዝውውር ጋር ከልብ ጤና ጋር ተያይዞ ትልቅ እገዛን ያደርጋል። ሌላ ቲማቲምን ማንሳት ፈልጋለሁ። ቲማቲም በነገራችን ላይ ጥሬ ቆርጦ መመገብ በተለይ ከፍተኛ አንቲኦክሲደንት እንድናገኝ ያደርገናል። ይሄ ኮሌስትሮልንም እንደዚሁ ለመቀነስ ይረዳናል። የደም ግፊትን ለማረጋጋት ይረዳናል። በተዘዋዋሪ ቅድም እንዳልኳችሁ ኮሌስትሮል ሲስተካከል፣ የደም ግፊት ሲስተካከል ልብ ላይ የሚደርስን ጫና ስለሚቀንስ ቲማቲም ደግሞ እነዚህን ስራዎች ስለሚሰራልን ቲማቲም እንደዚሁ በልኩ በአግባቡ በተለይ ጥሬ እየቆረጣችሁ ብትመገቡ ይሄን አንቲኦክሲደንት በማግኘት ለልብ ትልቅ እገዛን ያደርጋል። ሌላኛው አቮካዶን አነሳዋለሁ። አቮካዶን በተመሳሳይ በአቮካዶ ውስጥ የምናገኘው ፖታሺየም ነው ይሄን ስራ የሚሰራል። ልክ አሁን ቲማቲም እና መሰል ነገሮች ከላይ እንደነገርኳችሁ ሁሉ አቮካዶ ውስጥ የምናገኘው የፖታሺየም ይዘትም በተለይ የደም ግፊትን ይቆጣጠርልናል፣ የደም ዝውውርን ያስተካክልልናል። ይሄ ከልብ ጋር ተያይዞ የሚመጡ ችግሮችን የመከላከል ስራን ይሰራል። ስለዚህ ብትችሉ አቮካዶ እንደዚሁ ብትመገቡ ለልባችሁ በጣም ጥሩ ነው። ሌላ ማነሳው ኦትስ ወይንም አጃን ማንሳት ፈልጋለሁ። አጃ እዚህ ጋር በተለይ የምናነሳው ኮፐር ስላለው፣ ፎስፈረስ፣ ማግኒዥየም እንደዚሁም ፋይበር ስላለው ነው። እነዚህ በተለይ አሁን የጠራዋቸው ነገሮች ኮሌስትሮላችንን ለመቆጣጠር ይረዳናል። ከዛም ባለፈ አርተሪ ጤናማ እንዲሆን ያደርግልናል። ደም ስሮቻችን እንዳይጠቡ ያደርጋል። በተለይ ለልብ ህመም፣ ለግፊት ከሚያጋልጡ ነገሮች አንዱ የደም ስር ጥበት ነው። ስለዚህ እንደ ኦትስ አይነት ምግቦች፣ እንደ አጃ አይነት ምግቦችን ስትመገቡ የደም ይሄ ትቦ ጥበትን የመከላከል ስራን ስለሚሰሩልን ይሄ ከልብም ጋር ተያይዞ ትልቅ እገዛን ያደርጋል። እንግዲህ በአጠቃላይ እነዚህ አሁን የነገርኳችሁን ምግቦች የአመጋገብ ስርዓታችሁ ስር ብታካትቱ ለልባችሁ ጤና በጣም ጥሩ ነው ማለት ነው። ይሄን መረጃ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በሌላ ጠቃሚና አስተማሪ ሐሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ